ስደት የመጣሁት በኢማን የምቀረው በኢማን ገና ሳውዲ ነው ያለሁት። ስንት ዓመት ነው ሙባረክ? 14 ነው። 14 ማሻአላህ። ደግሞ ቤተሰቦችህን እናትህን አገልግላት፣ አባትህን ኻድማቸው በቻልከው አቅም። ሙባረክ እሺ፣ ጥያቄ ምንድን ነው? ሶላት እየሰገር እንዴት ነው አይናችን መጨፈን? አይን መጨፈን እንዴት ይታያል? እሺ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ መሰለህ? ሰሉ ከማ ረአይቱሙኒ ኡሰሊ አሉ። ልክ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ አሉ። ታዲያ እርሳቸው ሶላትን በሚሰግዱ ጊዜ አይናቸውን አያጨፍኑም ነበር። ቃለ الإمام ابن القيم الجوزية رحمه الله تعالى الإغماض العينين في الصلاة ليس من هدي النبي صلى الله عليه وسلم صلاة بمسجد ጊዜ አይኖችን ማጨፈን ከነብዩ ሰለላሁ ዐለይሂ ወሰለም መንገድ አልነበረም ብሎ ተናግሯል። ስለዚህ ሶላትን በምንሰግድ ጊዜ አይናችንን ማጨፈን አስፈላጊ አይደለም። እሺ ሌላ ጥያቄ አለ? ሙቤ ሌላ ጥያቄ አለ? አመሰግናለሁ። እሺ ቁርአን ቅራለሁ። ሙባረክ ሌላ ጥያቄ? እሺ ሙባረክ ሌላ ጥያቄ እንኳን ቅራለን። እሺ ቁርአን እሱ ሙባረክ አቤት ይሰማል። ቁርአን ቅራለን። ኔትወርክ ቅራለን። ማን እርክ ሱረቱል ፋቲሃ ወይ ደስ ያለ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ما شاء الله ما شاء الله ما شاء الله كوبز مبارك. قرآن اختمال سنت جزء رجال نتوقع أراجعنا سدة متوت بإيمان مقارب بإيمان جناي سعودي نهنه سعودي ما شاء الله. بإيمان يجانو بإيمان يركو دوان بيمن هركوت بيمن የመን ስመጣ እንዴት ነው አሁን የመን አሁን የክርስቲያን ምግብ የሙስሊም ምግብ አይለይም። እዛ ያው አማራጭ እንትን ስለሌለ እንዴት ነው ያው ያኔ በችግር ላይ ስለሆናችሁ ችግር የለውም። በየመን ሄዳችሁ ያላችሁ በችግር ቦታ ላይ በችግር ላይ ስለነበራችሁ ሌላ አማራጭ ስለሌላችሁ ችግር የለውም። እሺ እሺ። እና ደግሞ ስጁድ ላይ ስንወርድ በአማርኛ አንተ እንደ ሲናደን አሁን በአረበኛ ከጀሃነም ጠብቀኝ ነፍሳ ከቀብር ቅጣት ጠብቀኝ እንላለን። በአማርኛ ነው አሁን እኔ የምለው ስወርድ። አረበኛ ካልቻልክ ችግር የለውም፣ በአማርኛ ማድረግ ትችላለህ። አላህ በቁርአን ላይ ሲናገር ላ ዩከሊፉ ላሁ ነፍሰን እያስታወስን አሁን ይሄን እሺ ቀጥል። አሁን ስልኬ ላይ አሁን ያስተላልፋሉ።
በቲክቶክ ስክሪን ሻት አድርጌ አስቀምጬ አሁን እዛ መስጊድ ሄዳለሁ። አልሐምዱሊላህ ሁሉንም አውቀት አይከለክለኝም። ምንም ነገር ህጣንም ስለሆንኩ ከተማንም ሰራው ምንም የሚያግደኝ ነገር የለም። ሁሉንም መስጊድ ሄዳለሁ። ያ ትዝ ሲለኝ አሁን ያንን ወይ ስጁድ ወይ ሰሐርም ያንን የሚባለውን ዚክር ያን አስታውሽ ማለት እችላለሁ አይደል? ትችላለህ። አዎ፣ ግን በአማርኛ ማለት ትችላለህ። እሺ፣ አረበኛ ካልቻልክ ችግር የለውም። እሺ፣ አሁን ግሩፕ ገብተህ እየተማርክም ስለሆነ በአረበኛ ካልቻልክ ችግር የለውም። በአማርኛ ዱዓ ማድረግ ትችላለህ። በሶላት ውስጥ በአማርኛ በምትችለው ቋንቋ ትችላለህ። አላህ በቁርአን ላይ ፈተቁላህ መስተጣዕቱም ይላል። በቻላችሁት አቅም እኔን አላህን ፍሩ፣ እኔን አላህን ታዘዙ ብሏል። ስለዚህ ባልቻልከው ላይ አያስገድድም። በቻልከው ቋንቋ ማድረግ ትችላለህ። እሺ እሺ፣ ሙባረክ ሽክራን መርሐባ አፍወን ጎበስ በርታ አክተም። እሺ ቁርአን ጠንክር። እሺ እንዲገራልኝ ዱዓ አድርጉልኝ። ቁርአን ብዙም እንደዚህ እዛም ኢትዮጵያም ያለው ያው ቤተሰብ እንትን ቢለኝም አንዱ እንትን መሀል ግብት ጥጥ ያልኩ ነው። አሁን እንዲገራልኝ ዱዓ አድርጉ። አብሽር ጎበዝ ትሆናለህ። አብሽር ጠንክር፣ በርታ፣ ጎበዝ። ደግሞ ቤተሰቦችህን እናትህን አገልግላት፣ አባትህንም ኻድማቸው በቻልከው አቅም። እነሱን ስታስደስት አላህ ይደሰትብሃል። እነሱን ስታገለግላቸው አላህ አንተን ደግሞ የሚያገለግሉን ሰዎች ያስነሳልሃል በአካባቢ ባለህበት። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሪዳላሂ ፊ ሪዳል ዋሊደይን ወሰኸጡላህ ፊ ሰኸጢል ዋሊደይን አሉ። የአላህ ውዴታ የሚገኘው በወላጆች ውዴታ ውስጥ ነው። የአላህ ቁጣ የሚገኘው በወላጆች ቁጣ ውስጥ ነው አሉ። ያ ማለት ወላጆቹን ሲያስደስት አንድ ልጅ አላህ በእርሱ ይደሰትበታል። ወላጆቹን ሲያስቆጣ ደግሞ አላህ በእርሱም ላይ ይቆጣበታል። ወላጆቻችንን መልካም እንድንውልላቸው አላህ አዞናል በቁርአን ላይ። ወወሰይና ልኢንሳነ ቢዋሊደይሂ ኢሕሳና ይላል። የሰው ልጅን አደራ ለወላጆችህ መልካም ዋል ብዬ አዝዤዋለሁ ብሎ ተናግሯል። ያ እና ወላጆችህን እየደወልክ ሰላም በላቸው። እናትህ ድምፅህን ልትናፍቅ ትችላለች። እማዬ ደህና ነኝ ይበላል። እሺ የሆነ ነገር ቢደርስብሽ ደግሞ ጠንከር ብለሽ እዚያው በአቅራቢያሽ ያሉ ጓደኞች ካሉ ነገርህ ልጆች፣ ዘመዶች ካሉ አናግራቸው እንጂ እናትህን እንዲህ ሆንኩኝ እማዬ ብለህ እንዳትነግራት። ከአንተ በላይ የአንተ ህመም እርሷን ስለሚያስጨንቃት። እሺ ሙባረክ እሺ ያን መንገድ ምንም የሚያስጨንቅ ነገር የለም። ሰውዬው ያው እንደ አባት ነው። ማሻአላ ጎበዝ፣ ጠንክር፣ እሺ በርታ። ሃይ ሙቤ